دخولul ጀና ቀጥታ ጀነት መግባት አሁንም የዚህ የፍቅር ለአላህ ብሎ የመዋደድ ውጤት ነው ሁላችንም የምንሰራው የምንለፋው አላማና ግባችን ሌላ አይደለም አላህ ከጀነት ሰው እንዲያደርገን ነው ሁላችሁም እስክታምኑ ድረስ ጀነትን አትገቡም አላቸው ያላመነ ነፍስ ጀነትን አያገኛትም ጀነት የሚገባው ሲያምን ብቻ ነው ወላ ተኡሚኑ ደግሞም አታምኑም ትክክለኛ እምነት በውስጣችሁ አይኖርም hatta tahabbu እስክትዋደዱ እስክትፋቀሩ ድረስ ቀድመህ አንተ ለቂያማ ምን ያህል ተዘጋጀህላት ብሎ ጠየቁት فلم يذكر كبيرا የሆነ ትልቅ ነገርን አላወሳም በወቅቱ የሰራውን قال برغت ግን ሰውየው ምን ብሎ ነበር ولكني احب الله ورسوله አላህና መልእክተኛውን እወዳለሁ አላቸው አላህና መልእክተኛውን እወዳለሁ ከልብ ያፈቅራቸዋለሁ قال ነብያችን አለይሂ ሰላቱ ወሰለም فانت مع من احببت እንግዲያውስ አንተ ከወደድከው ካፈቀርከው ጋር ነህ አሉት ሰብስክራይብ በማድረግ ቤተሰብ ይሁኑ እያስተማርኩ ያለሁትም ፍቅር የሚለውን ፓርት ዛሬ ስመርጠው በባልና ሚስት ወይም ደግሞ በወላጅና ልጆች ወይም በህብረተሰቡ መካከል ሳይሆን በጥቅሉ በእስላም ውስጥ ያለው ፍቅር እስላማዊ ወንድማማችነት እስላማዊ ውዴታ እንዴት ይገለጻል የሚለውን ለመያዝ ነው ርዕሱንም ደግሞ ያው ለመምረጥ ሰበብ የሆነኝን ነገርኳችሁ ሁሉ ጊዜ የነሱ ሃይማኖት ፍቅር እንደሆነ በመግለጽ የኛ ደግሞ ግድያ የሆነ በቃ አላደል ኃይል የሚበዛበት አድርገው ያስተምራሉ ኢንሻአላህ በንጽጽር መልክ አስተምራችኋለሁ አላህ ከፈቀደ ተባብለን ያው ለዛሬ ተቀጣጥረናል ታስታውሳላችሁ አይደል እንግዲህ ላደረሰን አምላካችን አላህ ክብር ምስጋና ይገባው አልহামዱሊላህ እስካሁን ሁላችንም ህያውነን እስከምንሰማው ለዛሬ አላህ ፍቃዱ ከሆነ አጠር ባለ መልኩ የምንመለከተው ሰው ከሰው ጋር ሊኖረው የሚገባው ፍቅር ሰዎች በማፍቀራችን በመውደዳችን አላህ ዘንድ የምናገኘው ጥቅም ሰዎች ዘንድ ሊኖረን የሚገባውን ውዴታ እስላም በምን መልክ እንዳስተማረን ወደ ርዕሱ ቀጥታ እንግዲህ ስንገባ አንደኛ ለአላህ ብለን መዋደዳችንን የሚገልጹ ሐዲሶች ማስረጃ አድርገን ከመጥቀሳችን በፊት ሁልጊዜም ከፊት ለፊታችን ጥቅምን አስቀምጠን ስንሄድ ጉዳዩ ያነቃቃልና ከውዴታ ከፍቅር ጋራ ተያያዥነት ያላቸውን ነጥቦች እንጠቅሳለን አንደኛው ርዕሳችን ፈዋኢዱል ሑብ ፊላህ ለአላህ ብሎ መዋደድ ለአላህ ብሎ መፋቀር ያለው ጥቅም ምንድነው በመጀመሪያ ደረጃ ምን ጥቅም አለው ይሄን ጥቅም ኢንሻአላህ እንመለከተዋለን ማለት ነው በተወሰነ ደረጃ አንደኛ ጥቅም ለአላህ ብሎ መዋደድ الاستظلال بظل الله يوم القيامه የተንሳኤ ቀን ፍጡራን ሁሉ ለአላህ በሚቆሙበት ዕለት ፀሐይ አንድ ስንዝር ቀርባ ሰዎች በወንጀላቸው ልክ ላባቸው በሚያጠምቃቸው ጊዜ አይነል መፈር መሸሻ መደበቂያ የት ነው ብለው በሚጨነቁበት ሰዓት በአላህ አርሽ ጥላ ስር መቀመጥ አላህ ራሱ ባዘጋጀው በራሱ ጥላ ስር መቀመጥ አንደኛው ጥቅም ነው እስላም ስለ ፍቅር ሲያስተምር ይህን ጥቅም እያስታወሰን ነው ዛሬ ኃይለኛ ፀሐይ በሆነበት ቦታ ላይ በመንገድ እየተጓዝን መጠለያ ባገኘን ብለን እንዴት እንደምንመኝ በወቅቱ መጠለያ ስናገኝ ምንኛ እንደሚያስደስተን እናውቀዋለን አይደለም እንዴ ስለዚህ የውመል ቂያማ ዛሬ እንግዲህ ፀሐይ በዚህ ሙቀቷ ሰው እንዲያቃጠለች አንዳንድ ቦታ ላይም ከሙቀቷ ብዛት የተነሳ ሰዎች ሞቱ እየተባለ የውመል ቂያማ አንድ ስንዝር ነው የምትቀርበው በእኛና በፀሐይ መካከል ያለው ርቀት ስንዝር ብቻ ይሆናል 150 ሚሊዮን ኪሎ ሜትር የሚባለው ይቀርና 92 ማይልስ የሚለው ይቀርና አንድ ስንዝር ትሆናለች ኢማጂን አንድ ስንዝር ሰው ሁሉ በዚህ ወንጀሉ ምክንያት ላቡ እስከ አንገቱ እስከ ቁርጭምጭሚቱ እስከ ወገቡ እስከ አፉ ድረስ ሙሉ ማንነቱንም ጭምር የሚያጠምቀው ሰው አለ
ታዲያ ከዛ ቀን ጭንቀት አላህ ይጠብቀን ሁላችንም ነፃ ለመውጣት ምን ያስፈልጋል ቢባል አንደኛው ለአላህ ብሎ መዋደድ ለአላህ ብሎ መፋቀር ይህን በተመለከተ የተገለጸ ሐዲስ አለ ነብያችን አለይሂ ሰላቱ ወሰለም ምን ይላሉ ሰብዓቱን ሰባት ሰዎች ዩዚልሁሙላሁ ፊ ዚልሂ አላህ በላሱ ጥራ ስር ያጠላቸዋል አላህ በላሱ ጥራ ስር ያጣላቸዋል يوم لا ظل إلا ظله የራሱ ጥላ እንጂ ሌላ ጥላ በሌለበት ቀን በጥላው ስር ያጠላቸዋል እነዚህ ማን ናቸው ከተባሉ አንደኛው ከሰባቱ ወረጁላኒ ተሐባ ፊላህ ለአላህ ብለው የተዋደዱ ለአላህ ብለው የተፋቀሩ ሰዎች ሁለት ሰዎች ኢጅተማ ዐለይህ ለአላህ ብለው በሱ ዲን በሱ ፍቅር አንድ ላይ ሆኑ ተሰበሰቡ ወተፈረቀ ዐለይህ አሁንም ለሱ ብለው ተለያዩ ይሄ ማለት ኢጅተማ ዐላ ሑቢላህ በአላህ ፍቅር በአላህ ውዴታ ላይ ሆነው ተሰበሰቡ ወፍተረቃ ዐላ ሑቢላህ ሲለያዩም በዛው አላህ ፍቅር ላይ እንዳሉ ይለያያሉ ማለት ነው አይ ካነ ሰበቡ ኢጅቲማዕሂማ የነዚህ ሰበብ ዋና ምክንያቱ አንድ እንዲሆኑ ምንድነው ያደረጋቸው ሑቡላህ ለአላህ ያላቸው ፍቅር ነው ማለት ነው ወስተመራ ዐላ ذلك በዚህ ላይ አብረው የቀጠሉ ማለት ነው حتى تفرقا في مجلسهما አንድ ከሚሆኑበት ከመቀመጫቸው ተነስተው እስኪለያዩ ድረስ ማለት ነው وهما صادقان في حب كل واحد منهما እያንዳንዳቸው በፍቅሩ አስመሳይ ሳይሆኑ እውነተኛዎች ናቸው ማለት ነው ለአላህ ያላቸው ፍቅር ሲገናኙ ሲለያዩ ስለዚህ ይህ ለአላህ ብሎ መፋቀር ለአላህ ብሎ መዋደድ አንደኛ ጥቅሙ በአርሽ ጥራ ውስጥ ይዳርገናል ማለት ነው ተግባባን አንደኛ ፋይዳው ይሄ ነው የፍቅር የመዋደድ ጥቅሙ ሌላው ሁለተኛ دخولul ጀና ቀጥታ ጀነት መግባት አሁንም የዚህ የፍቅር ለአላህ ብሎ የመዋደድ ውጤት ነው ሁላችንም የምንሰራው የምንለፋው አላማና ግባችን ሌላ አይደለም አላህ ከጀነት ሰው እንዲያደርገን ነው اللهم اجعلنا من اهل الجنه አላህ ከጀነት ሰው ይበለን ሌላ አላማ ሌላ ግብ የለንም በፓልቶክ ብንገናኝ በመስጂድ በሌላም ቦታ ብንገናኝ የሥራችን አላማና ግብ ሁሉ አላህ ጀነትን እንዲሰጠን ብቻ ነው ታዲያ ነብያችን አለይሂ ሰላቱ ወሰለም ሲያስተምሩ ምን አሉ لا تدخلون الجنة حتى تؤمنوا አሉ ሁላችሁም እስክታምኑ ድረስ ጀነትን አትገቡም አላቸው ያላመነም ነፍስ ጀነትን አያገኛትም ጀነት የሚገባው ሲያምን ብቻ ነው ولا تؤمنوا ደግሞም አታምኑም ትክክለኛ እምነት በውስጣችሁ አይኖርም حتى تحابوا እስክትዋደዱ እስክትፋቀሩ ድረስ እስክትዋደዱ እስክትፋቀሩ ድረስ አሉ እስክትጋደሉ አላሉም እስክትጠላሉ አላሉም እስክትፋቀሩ ድረስ أولا أدلكم على شيء إذا فعلتموه تحاببتم ታዲያ እንግዲያውስ የፍቅር መንገዱ ምንድነው ብላችሁ ብትጠይቁ አንድን ነገር ብትተገብሩት በመሐከላችሁ ሊያዋደዳችሁ ሊያፋቅራችሁ የሚችል ነገር አልጠቁማችሁም እንደ ያሉ ነብያችን አለይሂ ሰላቱ ሰላም አፍሹ ሰላም በይነኩም በመሐከላችሁ ሰላምታን አብዙ በመሐከላችሁ ሰላምታን አብዙ ሊማሊሞ አሰላሙ አለይኩም መርየም ሰላም አለይኩም ቅድስት አይሻ ሙሳ አቡ ኻሊድ ሚዛን አሰላሙ አለይኩም ሰልሰቢላ አሰላሙ አለይኩም እንዲህ ሲብንባባል በመሐከል ሰላምታ ሲበዛ ምን ይሆናል ፍቅርን ይጨምራል ምትዋደዱበት መንገድ ይሄ ነው ይያሉ ነው ነብያችን አለይሂ ሰላቱ ወሰለም ስትዋደዱ ለአላህ ብላችሁ ስትፋቀሩ ምን ሆነ ማለት ነው ኢማን መጣ ኢማን ሲኖራችሁ ኢማን በውስጣችሁ ሲገባ ደግሞ ጀነት ገባችሁ አሉ ስለዚህ ሁለተኛው መንገድ ለአላህ ብሎ መዋደድ ጥቅሙ ጀነትን መውረስ እንደሆነ በዚህ ሐዲስ ማግኘት እንችላለን ማለት ነው قال رجل عند سويه እንዲህ ብሎ ጠየቀ ያ ረሱላህ አለይሂ ሰላቱ ወሰለም አንቱ የአላህ መልእክተኛ ሆይ መተ الساعه ቂያማ መቼ ነው ብሎ ጠየቃቸው ቂያማ
ትንሳኤ ሰዎች ሁሉ ከመቃብር የሚቀሰቀሱበት ቀን መቼ ነው ብለው ሲጠይቋቸው ነብያችን አለይሂ ሰላቱ ወሰላም አላማና ግቡን ሰፋ ለማድረግ قال وما اعددت لها ምን አዘጋጀህላት አሉት ቀድመህ አንተ ለቂያማ ምን ያህል ተዘጋጀህላት ብሎ ጠየቁት فلم يذكر كبيرا የሆነ ትልቅ ነገርን አላወሳም በወቅቱ የሰራውን قال በርግጥ ግን ሰውየው ምን ብሎ ነበር ولكني احب الله ورسوله አላህና መልእክተኛውን እወዳለሁ አላቸው አላህና መልእክተኛውን እወዳለሁ ከልብ ያፈቅራቸዋለሁ قال ነብያችን አለይሂ ሰላቱ ወሰላም فانت مع من احببت እንግዲያውስ አንተ ከወደድከው ካፈቀርከው ጋር ነህ አሉት وحسن اولئك رفيقا የሚባለው ይሄ ነው እንግዲህ እንዲህ አይነት ወዳጅነት እንዲህ አይነት ጓደኝነት ምንኛ ያማረ ነው ሰውየው ከነብያችን አለይሂ ሰላቱ ወሰላም ጋራ የመሆንን እድል እሳቸውን ከልቡ በማፍቀሩ ከዛም በላይ አምላካችንን አላህን ከልቡ በመውደዱ ያገኘው ሽልማት ነው ማለት ነው ለአላህ ብሎ አላህን መውደድ ነብያችንን አለይሂ ሰላቱ ወሰላምን ማፍቀር ይሄው ይሄንን ጥቅም ያስገኝለታል ወነህኑ نحب الرسول عليه الصلاه والسلام ነብያችንን እንወዳቸዋለን ወአቡበክር ወዑመር ወዑስማን ወዓሊ አራቱ ኹለፋኡ الراشدين والصالحين የተቀሩትን መልካም የአላህ ባሮች ونسال الله ان يحشرنا معهم وان لم نعمل باعمالهم የነሱን ያህል ትልቅ ስራ ባንሰራም አላህ ከነሱ ጋር እንዲሰበስበን አንድ እንዲያደርገንም እንለምነዋለን አላህ ይሄን በማድረግ በኩል ቻይ ጌታ ስለሆነ ማለት ነው ሶስተኛው ፋኢዳ ምንድነው ለአላህ ብሎ መዋደድ ለአላህ ብሎ መፋቀር የሚሰጠው ሶስተኛው ፋኢዳ ኢስቲክማሉል ኢማን የኢማን ሙሉእነትን ያላብሳል ኢማናችን እንዲጨምር ኢማናችን እንዲያድግ ሁላችንም እንፈልጋለን ኢማንን የሚጨምሩ የሚያሳድጉ ብዙ መንገዶች አሉ ከነዛ መንገዶች አንዱ እንግዲህ ፍቅር እንደሆነ ነው የምንረዳው ውዴታ እንደሆነ ነው የምናውቀው የኢማን ሙሉእነትን በቀልብ ውስጥ ያመጣል ማለት ነው ነብያችን አለይሂ ሰላቱ ወሰላም من احب لله ለአላህ ብሎ የወደደና ያፈቀረ ወአብገደ لله ለአላህ ብሎ መጥፎን ነገር የጠላ ወአጣ لله ሲሰጥም ለአላህ ብሎ ማለት ነው ጌታዬ ደስ ይለዋል ብሎ የሰጠ ወመንዐ لله አግባብ ያልሆነንም ነገር ሲከለክል ለአላህ ብሎ የከለከለ فقد استكمل الايمان አሉ በርግጥም ኢማኑ ምን ሆኗል ሞልቷል አሉ ኢማኑ ሞልቷል ይሄ ሁሉ ማን ነው ለአላህ ብሎ በመውደድም የሚገኝ ነው በሌላም ሐዲስ ነብያችን አለይሂ ሰላቱ ወሰላም ثلاث من كن فيه ሶስት ነገሮች በውስጡ የተገኘበት ሰው ሶስት ነገሮች ያለበት ሰው ወጀደ طعم الايمان የኢማንን ጥፍጥና በውስጡ ያገኛል የኢማንን ጥፍጥና ፊል ማድረግ ይጀምራል አሉ ምንድናቸው ሲባል አን يكون الله ورسوله احب اليه مما سواهما አንደኛው አላህና መልእክተኛው ከተቀሩ ነገሮች ሁሉ በልጠው እሱ ዘንድ የተወደዱ መሆን አለባቸው ነው እሱ ዘንድ የተወደዱ መሆን አለባቸው ይህንን ካደረገ የኢማን ጥፍጥና ያገኛል ማለት ነው እንደዚሁም ደግሞ ወአን يحب في الله ሲወድ ለአላህ ብሎ እንጂ ላይወድ ነው ويبغض في الله ሲጠላም ለአላህ ብሎ ሊጠራ ነው ይሄንን ካደረገ የኢማንን ጥፍጥና ያገኛል ወይም ولو ان اوقدت نارا عظيمه فوقع فيها ትልቅ እሳት ተቀጣጥሎ በውስጡ እንዲወድቅና እንዲጣል እንኳን ቢደረግ احب اليه من ان يشرك በጌታው ላይ ከማሻረክ ጌታውን ከመካድ እሳት ላይ በተቀጣጠለ ነገር ላይ መጣልን እንዲወድ ነው ይሄን ካደረገ ሰውየው ኢማኑ ምን ሆኗል የሞላ ሆኗል አሉ ለአላህ ብሎ አሁንም መውደድ አላህንም ማፍቀር በራሱ ምንድነው ፋኢዳው ወንድምህንም እህትሽንም ስንዋደድ ለአላህ ብሎ መውደድ የኢማንን ሙሉእነት ይለግሰናል ኢማን ሙሉ እንዲሆን ይዳርጋል ማለት ነው አራተኛ አሁንም ለአላህ ብሎ መዋደድ አራተኛው ፋኢዳ አን يحبك الله ራሱ ይወድሃል የአላህን ውዴታ ከማግኘት የበለጠ ምኞት ይኖራል ሰው ማን እንዲወድህ ትመኛለህ ቢባል ከጌታው በፊት ቀድሞ የሚመርጠውስ ነገር አለ አላህ ይውደድህ ከመባል የበለጠስ ምን አይነት ዱዓ ይኖራል እሱ ከወደደህ የሚጠላህ ማን ነው ማን ይኖራል አላህ ከወደደ
እሚጠላህስ ማን ሊሆን ስለዚህ የአላህን ውዴታ ማትረፍ ይቻላል ለአላህ ብሎ በመዋደድ የአላህን የራሱን ፍቅር የሱን ውዴታ ማትረፍ ይቻላል ይሄን ጥቅም ማግኘት ይቻላል قال رسول الله صلى الله عليه وسلم ነብያችን አለይሂ ሰላቱ ወሰለም ሲናገሩ ምን ይላሉ قال الله تعالى ሀያሉ አምላካችን አላህ እንዲህ አለ وجبت محبتي ፍቅሬ ግዳለች ይላል የኔ ውዴታዬ ፍቅሬ ግዳለች ለነማን للمتحابين فيه ለኔ ብለው ለሚዋደዱ ለሚፋቀሩ ወልሙተጃሊሲን فيه ለኔ ብለው በኔው ማንነት አብሮ ለሚሰባሰቡ ወልሙተዛዊሪን فيه ለኔው ብለው እንደዚሁ ለሚዘያየሩ በኔው ጎዳና ወልሙተባዚሊን فيه በኔው መንገድ ለኔው ብለው እንዲሁ የሚሰጣጡ የሚለጋገሱ ለሆኑ ሰዎች ውዴታዬና ፍቅሬ ግድ አለች ይላል የአላህን ውዴታ የአላህን ፍቅር ታገኛለህ ምን ካደረክ ማለት ነው ለአላህ ብለህ ስትወድ ለአላህ ብለህ አብረህ ስትቀማመጥ ለአላህ ብለህ ስትዘይር ወንድምህን ወይ እህትሽን ለአላህ ብሎ በመለገስ ይህን ፍቅር ማግኘት ይቻላል የአላህን ውዴታ ማለት ነው عن ابي هريره رضي الله عنه عن النبي صلى الله عليه وسلم نبياتنا عليه الصلاه والسلام منالو ان رجلا زار اخا له في قريه اخرى بليلا كتما بليلا سفر لاي عند سو ወንድሙን ዘየራሉ ወንድሙን ለመዘየር ሲጓዝ فارسل الله تعالى على مدرجته ملكا ሰውየው በመንገዱ በሚጓዝበት ላይ መላእክት ቆሞ እንዲጠብቅ አደረገው አላህ አንድ መላእክት ቆሞ ጠበቀው فلما اتى عليه በሱ በኩል ያልፍ ሲመጣ قال መላእክቱ ምን አለው አይነ تريد የት ለመሄድ ትፈልጋለህ አለው قال اريد اخلي في هذه القريه በዚህ ከተማ ላይ በዚህ አካባቢ ላይ አንድ ወንድም አለኝ አለው እሱን ለዘይረው ነው قال هل لك عليه من نعمه تربيها عنده እናም ምን አለህ በሱ ላይ ሲለው የሆነ መታገኘው ጥቅም ነገር ወይ ደግሞ የሆነ ገንዘብ አለህ ወይ እሱ ጋር ሲለው لا غير اني احببته في الله ለአላህ ብዬ ስለወደድኩት እንጂ ለሌላ ነገር አይደለም የሚሄደው ሲለው قال ይህም ምን አለ فاني رسول الله اليك እኔ ከአላህ ዘንድ የተላኩኝ መልእክተኛው ነኝ بان الله قد احبك كما احببته فيه ለአላህ ብለህ ሰውየውን እንደወደድከው አላህ አንተን ወዶሃል ይሄን ልነግርህ ተልኬኔ መጣሁት አለው ለአላህ ብሎ ወንድሙን ስለወደደ ለአላህ ብሎ የወደደውን ወንድሙን ሊዘይረው ስለሄደ ምን መልእክት መጣለት አላህም ወዶሃል ምን አይነት ንዕማ ነው ምን አይነት ታላቅ እድል ነው አላህ ወደደህ ተብሎ ለዛውም በመላእክት በኩል መልእክት መምጣቱ ማለት ነው ይህን ያህል ታላቅ ፍቅር አሁንም ከአላህ ዘንድ ማግኘትን የመሰለ ነገር የለም ማለት ነው ይሰማል አይደል ያ ጀማዓ ይህን ትልቅ ኒዕማ ማትረፍ ይቻላል ለአላህ ብሎ በመዋደድ ለአላህ ብሎ በመፋቀር አምስተኛ ሚንበሩ ሚን ኑር ከብርሃን ከኑር የሆነ ወንበርንም እንደዚሁ ያዘጋጃል ነገ የውመል ቂያማ ከኑር ወይም ከብርሃን የሆነ ወንበርን በሽልማት መልክ ያሰጣል ለአላህ ተብሎ መፋቀር ለአላህ ተብሎ መዋደድ عن معاذ رضي الله عنه قال سمعت رسول الله صلى الله عليه وسلم يقول نبياتنا عليه الصلاة والسلام انده بلو سنناقروا سموها تشال معاذ بن جبل رضي الله عنه قال الله عز وجل هيا لو أملاكتنا الله بحديث القدسي لا يسنناقر من على المتحابون في جلالي لنبلو لألكناي امي وددوا لهم منابير من نور كنور هنا وانبر الله تشال كبرهان هنا وانبر الله يغبطهم النبيون والشهداء ነቢያቶችም ሰማዕታቶችም የሚቀኑባቸው እየተሰማነው ያ ጀማዓ ነቢያትና ሰማዕታት ሹሃዳዎች የሚቀኑባቸው የሆነን ከኑር የሆነ ወንበር ሰጣቸዋለሁ አለ ይሄ ሲባል ነቢያቶች አያገኙትም አይደለም ኦሬዲ ቀድሞውንም እነሱ ለሱ የተዘጋጁ ናቸው ይሄ ሽልማት የተሰጣቸው ናቸው በነብይነት ማዕረጋቸው አግኝተውታል ነገር ግን እነዚህ ነብይ ሳይሆኑ ሰማዕታት ሳይሆኑ ለኔ ብለው ግን በመዋደዳቸው ብቻ ይህንን ወንበር አግኝተዋል ሲባል ነቢያትም እንደዚሁም ሰማዕታትም ይቀኑባቸዋል አለ
እንዲህ አይነት የኑሮ ወንበርን አዘጋጅቻለሁ ለኔ ብለው የሚፋቀሩ የሚዋደዱ ሰዎች ማለት ነው قال رسول الله صلى الله عليه وسلم بليلا زغبا منالو يا الله ملكتኛ ان من عباد الله لاناسا كالله ባሪያዎች መካከል ሰዎች አሉ አሚን اللهم አሚን ጁንዱላህ ከአላህ ባሪያዎች ሰዎች አሉ ማሁም ቢአንቢያ እነሱ ነቢያቶች አይደሉም ወላ ሹሃዳ ሰማዕታቶችም አይደሉም ለአላህ ብለው የሞቱ يغبطهم الانبياء والشهداء ነገር ግን ነቢያትና ሰማዕታቶች ይቀኑባቸዋል የውመል ቂያመቲ የትንሳኤ ቀን بمكانهم من الله تعالى ከአላህ ዘንድ በተሰጣቸው ስፍራ ከአላህ ዘንድ በተሰጣቸው ቦታና ደረጃ ይቀኑባቸዋል በእነዚህ ሰዎች ሲሉ መልእክተኛው قالوا يا رسول الله تخبرنا من هم انت يا الله መልእክተኛ ሆይ እነዚህ ሰዎች እነማን እንደሆኑ ሊነግሩን ይችላሉ እንዴ በማለት ሲጠይቁ قال መልእክተኛው ምን አሉ هم قوم تحابوا بروح الله على غير ارحام بينهم هم قوم እነሱ ህዝቦች ናቸው تحابوا بروح الله በአላህ ዲን በአላህ መንገድ ለሱ ብለው የተዋደዱ የተፋቀሩ على غير ارحام بينهم በመሐከላቸው እንዲዋደዱ ሊዳርጋቸው የሚችል የዝምድና ትስስር አልነበረም በብሔርም ሆነ በአገር ወይም በቆዳ ከለር ተለያይተዋል አይገናኙም ነገር ግን የአላህ ዲን እንዳደርጓቸው በአላህ ዲን በሱ መንገድ ላይ ሆነው ተዋደዱ ወይም ወላ አምዋልን يتعاطونها ወይም እንዲዋደዱ ሊዳርጋቸው የሚችል የልገሳ ገንዘብንም የሚሰጣጡ አልነበሩም በገንዘብ እርዳታ የሚሰጣጡም ሳይሆኑ ማለት ነው ታዲያ እነዚህ ሰዎች ለአላህ ዲን ብቻ ብለው በመዋደዳቸው ነው فوالله በጌታዬ በአላህ እምላለሁ ኢነ وجوههم لنور ፊቶቻቸው ብርሃን ነው ያበራል ኑር ነው وانهم على نور እነሱም ብርሃናዊ በሆነ ወንበር ላይ ያሉ ናቸው لا يخافون اذا خاف الناس ሰዎች እጅግ በሚፈሩ ሰዓት አይፈሩም እነሱ ولا يحزنون اذا حزن الناس ሰዎች በሚተክዙና በሚያዝኑ ጊዜም የዛና አይተክዙም وقرأ هذه الآية كذام لما رجاجة ملكتنياو إهن قدوس قال نببو سورة يونس مأراف أصر قطر سلساه للتلاي ألا إن أولياء الله لا خوف عليهم ولا هم يحزنون على أواج إن أولياء الله يا الله وداجوج لا خوف عليهم بالنسو من فرحة اللباتهم ولا هم يحزنون يزنون ما يدلون بمالت يهن قلسوا سلزي يوم القيامة يهن ترفع ما نقر ماغنية الشالة لا الله بلو بموادد لا الله بلو بمفاكر مالتنو سدستنيا لا الله بلو موادد لا الله بلو مفاكر من تكمي ستال الإحساس بحلاوة الإيمان يإيمان انتفتنا سميتون اندداسسو يادرغنال بوسطاچن مالتنو ኢማን ውስጣችን ገብቶ ጥፍጥናውን እንድንቀምሰው ይዳርገናል በስድስተኛ ደረጃ ይሄን በሌላ ሐዲስ ثلاث من كن فيه ሶስት ነገሮች ውስጡ ያለ وجد حلاوة الإيمان يإيمان تفتنا يغنيال أن يكون الله ورسوله أحب إليه مما سواهما الله النام ملكتنياو السوزند كتكرو نغروች ሁሉ በልጠው ሊወደዱ ነው ከምንም በፊት ሰው አላህን ነው ሊወድ የሚገባው ከአላህ በፊት ቅድሚያ የሚሰጠው ምንም ነገር የለም እናቴን አባቴን ወዳለው ብትል የምትወዳቸውን እናትና አባትህን ወላጅ አድርጎ የሰጠህ አላህ ነው ከዛም በላይ ሚስቴን ወይም ደግሞ አንቺ ባለቤቴን ወዳለው እንዳትዪ እንደዚህ አይነት ተወዳጅ የሆነውን ባል ወይም ተወዳጅ የሆነቿን ሚስት ማን ነው የሰጣችሁ ማን ነው ያጋባው ማን ነው ወጀዐለ በይነኩም መወደተን ወራህማ ፍቅርና ዝነትን ያደረገው አላህ አይደል ስለዚህ ቅድሚያ ሊኖር አይገባም ነብያችን አለይሂ ሰላቱ ወሰላምን እንደዚህ ለኡማቸው ረህመት የሆኑ ለኡማቸው እዝነት የሆኑ ለዓለም አይደለም ለተከታይ ቅርና ለካፊሩም ጭምር ለዓለሙ ረህመት ሆነው የተላኩ ነብይንም እንኳ ወዳለው እንዳትል እሳቸውን ነብይ አድርጎ ረህመቱን ለልዓለሚን አድርጎ የላካቸው እሱ ራሱ አላህ ነው ስለዚህ ከአላህ በፊት ቅድሚያ ሊሰጠው የሚገባ ምንም ነገር የለም ማለት ነው ሁሉ ነገር ለአላህና ለአላህ ብቻ ተብሎ ነው የሚደረገው ስለዚህ አን يكون الله ورسوله احب اليه مما سواهما አላህና መልእክተኛው እሱ ዘንድ ከተቀሩ ነገሮች ሁሉ በልጠው ሊወደዱ ነው ቅድሚያ የሚሰጠው ለነሱ ነው ከዛ በኋላ وان يحب المرء ወንድሙን አንድን ሰው ሊወደው ነው ላ يحبه ግን ሲወደው እንዳይወደው ኢላ ሊላህ ለአላህ ብሎ እንጂ ለአላህ ብሎ ሊወደው ነው
وأن يكره أن يعود في الكفر وده كهدت مملسن مطلات አለበት كما يكره أن يلقى في النار እሳት ላይ መወርወርን የሚጠላውን ያክል ወይም ከዛ በላይ ወደ ክህደት ዓለም መመለስንም መጥላት መቻል አለበት አሉ ይሄ ሁሉ ምንድነው እንግዲህ የኢማንን ጥፍጥና በቀልብ ውስጥ የሚያስገኝ ነው ለአላህ ተብሎ መፋቀር ማለት ነው ለአላህ ተብሎ መፋቀር እስካሁን ያየናቸው ስድስቱ ምንድናቸው ለአላህ ብሎ መዋደድ ለአላህ ብሎ መፋቀር ነገ የውመል ቂያማ የሚሰጠውን ጥቅም ነው አይደለም ወይም በዱንያ ላይ የምናገኛቸው ጥቅሞች ናቸው እነዚህን ስድስት ጥቅሞች እሺ ፊት ለፊታችን እናስቀምጥና አሁን የሚነሳ ጥያቄ አለ ሁለተኛው ፓርት አጠሪቁ ኢላ መሐበት الناس እንግዲያውስ ሰዎች ዘንድ ተወዳጅ እንደሆን ምን ላድርግ የሚል ነው ምን ማድረግ አለብኝ ለአላህ ብሎ መዋደድ ለአላህ ብሎ መፋቀር ቢያንስ እነዚህ ስድስት ጥቅሞች አሉ ተብሎ ከተነገረ ማንንም ሰው መዋደድ እንዳለበት ውስጥ ይሰማዋል ታዲያ እኔ እናንተ ዘንድ እናንተ እኔ ዘንድ ለመወደድ ምንድነው ማድረግ ያለብን ምንድናቸው እነዚህ ነገሮች የሚለውን ደግሞ በሁለተኛው ፓርት ውስጥ እናያዋለን ማለት ነው ይሄን በሁለተኛው ፓርት የምናያቸው ናቸው እሺ ሰዎች ዘንድ ለመፈቀር ሰዎች ዘንድ ለመወደድ መደረግ ያለባቸው ነጥቦች አንደኛ አን ይحبك አላህ ሲወድህ ነው አላህ ሊወድህ ግድ ነው አላህ ከወደደ አላህ ካፈቀረ ሰው ይወድሃል ሰው ያፈቅርሃል አላህ እንዲወድህ መሆን አለበት አላህ እንዲወደው የሚፈልግ ሰው አላህ የሚወደውን ስራ ነው መቼም የሚሰራው ስለዚህ አላህ ሊወድህ ግድ ነው አላህ ይወደደን ሁላችንንም አላህ የወደደው ሰው ሰውም ጭምር ይወደዋል ማንንም ሰው በሰው ዘንድ መወደድን ይፈልጋል ሰው እንዲጠላው የሚፈልግ የለም እና የሰው ፍቅር አላገኘሁም ሰው አልወደደኝም ብሎ የሚጨነቅ ወንድም ወይ እህት ካለን ምን ማድረግ አለብን ቅድሚያ አላህ እንዲወደን ማድረግ አለብን አላህ እንዲወደን ካደረግንና ከለፋን ጌታችንም ከወደደን ሰው ይወደናል ማለት ነው ይህንን በተመለከተ በአንድ ሐዲስ ነብያችን አለይሂ ሰላቱ ወሰለም ሐዲስ አልቁርሲ ላይ አላህ እንዲህ አለ ማ ተቀረበ ኢለየ አብዲ ቢሸይኢን ባሪያዬ ወደኔ ባንዳችም ነገር አይቀርብም ይላል አምላካችን አላህ አሐበ ኢለየ እኔ ዘንድ የተወደደ ሆኖ በፍጹም አይቀርብም ሚመፍተረቱሁ ዐለይህ በሱ ላይ ዋጅብ ያደረኩበትን ግዳጆችን ከመፈጸም በበለጠ መልኩ በሌላ ወደኔ በምንም አይቀርብም ማለት ሰው ወደ አላህ የቀረበ መሆን ከፈለገ ሰው ወደ አላህ ሲቀርብ የተወደደና የተፈቀረ ሆኖ መቅረብ ከፈለገ አላህ ግዳጅ ያደረገበትን ነገር ሁሉ ይተግብር አላህ ዋጅብ ያደረገበትን ነገር እንደ አቅሙ ይስራ ይህንን ካደረገ ባሪያዬ እኔ ዘንድ የተወደደ የተፈቀረ ሆኖ ይቀርባል ወማ የዛሉ አብዲ የተቀረቡ ኢለየ ቢንነዋፊል ባሪያዬ ከግዳጅም አልፎ ነዋፊል ወይም ሱና በሆኑ ነገሮች ማለት ነው በመተግበር ወደኔ ከመቃረብ በፍጹም አይወገድም ሐታ ኡሂበህ እስክወደው ድረስ አለ እስክወደው ድረስ ባሪያዬ ከኔ አይወገድም ይሄን ከማድረግ فاذا احببته ከወደድኩት በኋላ ማለጌታችን አለቀ በቃ ጉዳዩ እኔ ከወደድኩት በኋላማ ኩንቱ ሰምዐሁ الذي يسمع به የሚሰማበት መስሚያ ጆሮ ሆነዋለሁ ምን ማለት ነው ከዛ በኋላ ጆሮው ሁሉ መልካምን ኸይር ነገር አላህ የሚወደውን ነገር ብቻ እንዲያዳምጥ መስሚያ ጆሮው ሆነዋለሁ ወበሰሩሁ الذي يبصر به የሚመለከትበት አይኑ ሆነዋለሁ እይታው በተቀላላ መልካም አላህ የሚወዳቸውን ነገሮች የሚጠላቸውን ሳይሆን አላህ የሚወዳቸውን ሁሉ እንዲያ ያደርጋዋለሁ ይላል ወየደሁ التي يبطش بها የሚዘረጋ የሚጨብጥበት እጁ ሆነዋለሁ እጁ ለኸይር እንጂ ለምንም የማይዘረጋ አላህ የሚወደውን እንጂ የሚጠላውን የማይነካ የመልካም እጅ ሆነዋለሁ ወሪጅለሁ التي يمشي بها የሚጓዝበት እግርም ሆነዋለሁ አለ ወደ ሐራም ሳይሆን ወደ መስጂድ ወደ ተለያዩ አላህ ወደሚወዳቸው መልካም ነገሮች እንዲጓዝ አደርጋዋለሁ ወኢን ሰአለኒ ለአጥየነሁ ምንም ቢጠይቀኝ ልሰጠው ወኢን استعاذ بي لأعيذنه እባክ ጌታዬ ጠብቀኝ ካለኝ ልጠብቀው ቃል ገብቼለታለሁ አለ ስለዚህ ይሄን ሁሉ እናገኛለን ማለት ነው የጌታችንን ፍቅር እናገኛለን አላህ ከወደደን ሰዎች ይወዱናል ማለት ነው ይሄ ሁሉ እንግዲህ ምንድነው ግዳጅን በመፈጸም የአላህን ፍቅር እናገኛለን አላህ ካፈቀረን ያው ሰዎች እንደሚወዱን ምንም ጥርጥር የለም
አንድ የተዘገበ ክስተት አለ ሱሀይል ኢብኑ አቢ ሷሊህ ሲናገር ረዲየላሁ ዐንሁ قال كنا بعرفه عرفه ላይ ነበር አለ ይሄ ታቢዒ ሲናገር عرفه ላይ ነበርን فمر عمر بن عبد العزيز وهو على الموسم በሐጅ ስራ ላይ ሆኖ እያለ ዑመር ኢብኑ አብዱል አዚዝ አለፈ فقام الناس ينظرون اليه ሰዎች ሁሉ ቀና ብለው ተነስተው እርሱን መመልከት ጀመሩ ዑመር ኢብኑ አብዱል አዚዝን فقلت لابي سهيل بن ابي صالح ለአባቴ ምን አልኩኝ ይላል በዚህ ሰዓት ያ አባቲ አባቴ ሆይ اني ارى الله يحب عمر بن عبد العزيز ዑመር ኢብኑ አብዱል አዚዝን አላህ ሲወደው አየሁኝ አለ ዑመር ኢብኑ አብዱል አዚዝን አላህ ሲወደው አየሁኝ ሲል قال وما ذاك ምንድነው እሱ ሲወደው ያየውን ነገር እንዴት አወከው ብሎ ሲጠይቀው ምን አለ قلت لما له من الحب في قلوب الناس ሰዎች ልቦች ውስጥ ያለው ደረጃ በሰው ልብ ውስጥ ያለው መፈቀርና መወደዱ አላህ ቢወደው ነው አልኩኝ فقال አባቴ ምን አለ بأبيك أنت سمعت أبا هريرة أنت سمتها لأبا هريرة يحدث عن رسول الله صلى الله عليه وسلم كنبياتنا صلى الله عليه وسلم انده بلوس الناقر إن الله إذا أحب عبدا الله عندن باريون كوددو دعا جبريل ملائكة جبريل نترانا من الوال فقال إني أحب فلانا أني أكلين ورجوال لهن فأحبه بل أنت مددو فيحبه جبريل ملائكة جبريل ينسوا يودوال ثم ينادي في السماء كزام يسمي ملائكة يتطرال فيقول إن الله يحب فلانا فأحبه الله كلين ودوتال لنا أن أنت مددوت إلى الجوال فيحبه أهل السماء يسمي بالتبيت ملائكة يودوتال ثم يوضع له القبول في الأرض كزام مذر لا يتكبئنة يغنيال مالتنا ሰው ዘንድም ተወዳጅ ይሆናል ማለት ነው በዛው ተቃራኒ አላህ ይጠብቀን وإذا أبغض عبدا عندن باريون الله كتلاو دعا جبريل فيقول جبريل يطلاونا من يلوال إني أبغض فلان أكلين طلچوالونا فأبغضه طلاو يلوال قال فيبغضه جبريل كذام جبريل يطلاوال ثم ينادي في أهل السماء إن الله يبغض فلانا فأبغضوه كذام الله ينسو طلتوتالنا طلوت بمالت يسماي ملائكتن يطرال النسم فيبغضونه كلهم يطلوتال ثم توضع له البغضاء في الأرض مدر لايم طلاتنتن ياترفال ማለት ነው ምድር ላይም ጠላትነትን ብቻ ያተርፋል ስለዚህ አላህ የወደደው ሰው ይወደዋል ሰው እንዲወደው መደረግ የፈለገ ሰው ምን መሆን አለበት ማለት ነው አላህ እንዲወደው አላህን የሚያስደስት ነገር መስራት አለበት ማለት ነው قال هارون بن حيان سيناغروا من يلالو ما اقبل عبد بقلبه الى الله عندما يا الله باريا بلبو ودا الله التملسم الا اقبل الله بقلوب المؤمنين اليه حتى يرزقه ودهم الله بمؤمنان لب ወደሱ ቢያዞርለት እንጂ እነሱ ፍቅራቸውን ውዴታቸውን እስኪሰጡት ድረስ አላህ በመؤمنان ልብ ፊቱን ወደሱ ቢያዞርለት እንጂ ማንንም ባሪያ በፍቅር ወደ አላህ ፊቱን አያዞርም አሉ ስለዚህ አላህ የወደደው ሰው አንድ ሰው በቀልቡ ወደ አላህ ከተመለሰ አላህ ደግሞ ውዴታውን በመእመናንም በኩል ይገልጽለታል ሰዎች እንዲወዱት በማድረግ ማለት ነው ሱፊያን ኢብኑ ዑየይና ሲናገሩ ምን ይላሉ من اصلح ما بينه وبين الله በሱና በአላህ መካከል ያለውን ያስተካከለ በሱና በአላህ መካከል ያለውን ያበጀ أصلح الله ما بينه وبين الناس بسنا بسوش مكاكل يالون دقمو الله يبجلتال بسنا بسوش مكاكل يالون الله يبجلتال ومن عمل لآخرته لما جرشوا عالم لآخرة ويسر راسو كفاه الله أمر دنيا يدنياون قداء الله يبقوال الله اندي يبقاقو يادر قوال مالتنو حلافتناون وسدو الله راسو يبقاقوال السو لآخرة وبلو كلفا كسره የመጀመሪያው ምንድነው በሰውየውና በአላህ መካከል ያለውን ክፍተት ሰውየው ካበጀ ካስተካከለ አላህ ደግሞ በሰዎች መካከል ያለውን ጉዳዩን ያበጅለታል ያስተካክልለታል ስለዚህ የአላህን ውዴታ ማግኘት አላህ ከወደደ ሰው ይወድሃል ማለት ነው ሁለተኛስ አሁንም ሰው እንዲወደው ሰው እንዲያፈቅረው የሚፈልግ ሰው በሁለተኛ ደረጃ አልኢማኑ ወልዓመሉ ሷሊህ እምነትና መልካም ስራ ሊኖር ግድ ነው ማለት ነው እምነትና መልካም ስራ ካለ ሰዎች ይወዱሃል ይሄ ምንም ጥርጥር የለውም
አላህ በቁርአኑ ተናግሯልና በሱረቱ መርየም ቁጥር 96 ላይ እስከ 97 ባለው إن الذين آمنوا وعملوا الصالحات النزا يأمنونا ملكام سرا يسروا سووش سيجعل لهم الرحمن ودا الله وديتان فكرا يادرق الله شوال له إمام ابن جرير الطبري رحمه الله سنقروا من يلالو إن الذين آمنوا بالله ورسوله النزيب الله النابا ملك تنياو يأمنوا وصدقوا بما جاءهم من عند ربهم كجيتاچو زند بمطالاچو ሁሉ እውነት ብለው የተቀበሉ فعملوا به ከዛም በሱ فاحلوا حلاله الله حلال ያለውን حلال አድርገው ከተጠቀሙ وحرموا حرامه الله حرام ያደረገውን حرام አድርገው ከራቁት سيجعل لهم الرحمن ودا الله ፍቅርን ያደርግላቸዋል ማለት في الدنيا في صدور عباده المؤمنين በዱንያ ላይ በመእመናን ባሮቹ ልብ ላይ ፍቅርን ይተክልበታል ለዚህ ሰው እንዲወዱት ያደርጋል ፍቅርን ያኖርለታል ተብሏል ስለዚህ በሁለተኛ ደረጃ ሰው እንዲወደን ሰዎች ዘንድ ተፈቃሪ መሆን የምንፈልግ ሰዎች ምን ማድረግ አለብን የተስተካከለ እምነትና ሷሊህ የሆነ ጥሩ ስራ ሊኖረን ይገባል ይሄን ካደረክና ካደረክሽ ሰው የማይወድበት ምንም ምክንያት የለም አላህም በቅዱስ ቃሉ ስለተናገረ ሶስተኛው ደግሞ አልኢብቲሳማ ፈገግተኝነት አንዳንዴ አባባል ሲናገሩ ሰምታችኋል አይደል ከፍትፍቱ ፊቱ ሲባል ተሰማላችሁ አይደል በተበሳጨ በተቆጣ ፊት ፍትፍቱን ላንተ ብላ ብለው ከሚሰጥህ እሱን ትቶ ምን አለ ሰላም እንደው በቃ ፈገግታ የተሞላበት ፊት ቢያሳየኝ ተላለ ስለዚህ ኢብቲሳም ፈገግታ ሊኖር ይገባል ማለት ነው አላህ ይወፍቀን ለሁላችንም ይሄም ሌላው ሰዎች እንዲወዱህ የሚዳርግህ ነገር ነው ማለት ነው ነቢያችን አለይሂ ሰላቱ ወሰለም ሲናገሩ ምን ይላሉ ኢነኩም ተመልከቱ ይሄን ጥበባዊ አነጋገር ይሄን ነብያዊ አገላለጽ ኢነኩም ለን ተሰዑ الناس باموالكم የቱንም ያህል ሀብታም ብትሆኑ የቱንም ያህል ሞጃ ብትሆኑ ሰዎችን በገንዘባችሁ ማብቃቃት አትችሉም የሚፈልጉትን ሁሉ ልታሟላላቸው አትችሉም فليسعهم منكم بسط الوجه وحسن الخلق ፊተ ፈገግታ ጥሩ ስነ ምግባር ግን ከናንተ ውስጥ እንዲበቃቸው አድርጉ አሉ በገንዘብ ማዳረስ አይቻልም ሰውን ማስደሰት አይቻልም ፍላጎቱን ሁሉ ማሟላት አይቻልም ጥሩ ፈገግታ ግን በማሳየት እንደዚሁም ጥሩ ስነ ምግባር በመያዝ ሰዎች ዘንድ ተስፋን ዝሩባቸው ሙሉባቸው ይያሉ ነው እውነት ነው ገንዘቡ ያለቀቀን ገንዘቡ የቀነሰቀን ትጠላለህ ትጠያለሽ ፈገግታ ግን ማን ይጠላል ስለዚህ ይህንን አድርጉ አሉ በሌላም ሐዲስ ነቢያችን አለይሂ ሰላቱ ወሰለም ምን አሉ ላ ተህቂረነ ሚን المعروف شيئا ከመልካም ነገር አንዳችንም ነገር እንዳትንቀው አሉ እቺ ትንሽ ናት በማለት ከመልካም ነገር አንዳችንም እንዳትንቀው አሉ ነቢያችን ሰለላሁ ዐለይሂ ወሰለም ወለው አን ተልቃ አኻከ بوجه طليق አራንደው ሌላው ይቅርና ወንድምህን እንኳን በፈገግታ ፊትህ ብትገናኝ መገናኘትን እንኳን አሉ ስትገናኘው ፈገግታን በተላበሰ በሻሻ ፊት ሆነ ወንድምህን ተገናኘው ነው ያሉት ይሄንንም እንኳን እንዳትተው ብለዋል ወይም በሌላ ሐዲሳቸው ፈተበሱሙከ في وجه اخيك በወንድም ፊት ፈገግ ማለት ሷደቃ ላንተ ምጽዋት ነው እንደ ሰደቃ ሆኖ ይቆጠርልሃል ብለዋል እንደ ሰደቃ ይቆጠርልሃል ይሄንን ነብያችን አለይሂ ሰላቱ ወሰለም በቅዱስ ቃላቸው ማስተማር ብቻ ሳይሆን በህይወት ዘመናቸውም ራሳቸው የኖሩት ነበር በተግባርም ገልጸው ለሰሃቦቻቸው አርአያ ሆነው ያሳዩአቸው ነው ለዚህ ነው ጀሪር ኢብኑ አብዱላህ ረዲየላሁ ዐንሁ ሲናገር ምን ይላል ማ ሐጀበኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ቀጡን የአላህ መልእክተኛ አንድም ጊዜ ቢሆን ማለት ነው ቤታቸው እንድገባ ከልክለውኛ ያውቁም ማለት ወላ ረአኒ ኢላ ተበሰመ في وجهي እንደዚሁም በፊት ለፊቴ አይተውኝም አያውቁም ፈገግ ያሉ ቢሆኑ እንጂ አለ ፈገግ ያሉ ቢሆኑ እንጂ ከዛ ውጪ በቁጣ ወይ በሌላ መልክ አይተውኝም አያውቁም በማለት ስለሳቸው ተናገረ ማለት ነው እንደዚሁም وعن سماك بن حرب قال قلت لجابر بن سمورة جابر بن سمورة الكتالة أكنت تجالس رسول الله صلى الله عليه وسلم
አኩንተ ቱጃሊሱ ረሱላህ የአላህን መልእክተኛ አብረሃቸው ትቀመጥ ነበር ከሳቸው ጋር ትሆን ነበር እንዴ ብዬ ስጠይቀው ቃለ ነዓም ከثيرا አው ብዙ ጊዜ ተቀምጫለሁ ካነ ላ የቁሙ ሚን ሙሰላሁ الذي يصلى فيه الصبح حتى تطلع الشمس እሳቸው ከሚሰግዱበት ቦታ ተነስተው አያውቁም ሱብሂ የሚሰግዱበት ቦታ ፀሐይ እስክትወጣ ድረስ አሉ ፀሐይ እስክትወጣ ድረስ ከሱብሂ ጀምሮ ዚክር በማድረግ ይቆያሉ ከዛስ حتى تطلع الشمس فإذا طلعت قام ፀሐይ ብቅ ስትል ይነሳሉ እናም ሰሃባዎች ተሰብስበው ወካኑ የተሐደሱነ فياخذون في امر الجاهليه ይጫወቱ ይነጋገሩ ነበር ስለ ጃሂልያ ጉዳይ ያነሱ ከመስለማቸው በፊት ስላለው ከዛም በኋላ فيضحكون ይስቃሉ ወይተበሰም ነብያችን ይሰሙና ደግሞ ፈገግ ይሉ ነበር አለ ነብያችን አለይሂ ሰላቱ ወሰለም ይስሙና ደግሞ ፈገግ ይሉ ነበር በማለት ስለሳቸው ተናገረ ማለት ነው አብዱላህ ኢብኑ አልሐሪስ ረዲየላሁ ዐንሁ ሲናገር እሱ ምን ይላል ما رأيت أحدا أكثر تبسما من رسول الله صلى الله عليه وسلم كنبياتنا صلى الله عليه وسلم يبلت بالمولو فقكتا عندنم سو عليهم ملال عندنم سو عليهم بمالت مسكرنتن يسطال ስለዚህ ይሄም ሌላው ሰዎች ዘንድ ተወዳጅ እንዲያደርገን ፈገግታ ሊኖረን ግድ ነው ማለት ነው የተፈታ ፊት ማለት ነው አራተኛ አንተብዳሁ ቢሰላም አራተኛው ሌላው ሰዎች ዘንድ ተወዳጅ የሚያደርግህ በሰላምታ አንተው መጀመርህ ነው ቶሎ ብለህ በሰላምታ ቀድመህ አንተው ጀምር ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ እንደተናገረው በሌላ ዘገባ ደግሞ ያው ከነብያችን እንደተያዘው ማለት ነው ثلاث ሶስት ነገሮች ይላሉ ሶስት ነገሮች ዩስፊነ ለክ ላንተ ያጠሩሃል ወዱ አኺክ አንደኛ ወንድምህን መውደድህ ማፍቀርህ አንቱ ሰሊም عليه اذا لقيته ስትገናኘው ማለት ነው ሰላም ማለትህ እንደተገናኘው ሰላም ትለዋለህ وتوسع له في المجلس መቀመጫ ቦታ ላይ ደግሞ ሰፋ ታረግለታለህ ሲመጣ ሊቀመጥ ሲል ሰፋ አድርገህ እንዲቀመጥ ሶስተኛ وتدعوه باحب اسمائه اليه እሱ ዘንድ ተወዳጅ በሆነው ስሙ ትጠራዋለህ እሱ ዘንድ ተወዳጅ በሆነው ስሙ ትጠራዋለህ እነዚህ ነገሮች ካደረክ ወንድምህ ዘንድ ምን ትሆናለህ የተፈቀርክ የተወደድክ ትሆናለህ ማለት ነው ቀልብህንም ያጠሩልሃል አሁን ሶስቱን አያችሁ አንደኛው ምንድነው ሰላምታን ወይሱ ከቀደመ ለወንድም ያለህን ፍቅር በሰላምታ ትገልጻለህ ከቀደመህም ሰላምታ ትመልሳለህ ካልሆነ ደግሞ መቀመጫ ላይ በሁለተኛ ደረጃ ታሰፋለታለህ ሰፋ ብሎ እንዲቀመጥ ሶስተኛ ደግሞ በሚወደው ስሙ ልጠራው ይገባል በሚጠራው ስሙ እንዳይጠራ ሲጠራ አንዳንድ ሰው ደስ የሚለው ስም አለ ሁለት ወይ ሶስት ስም አለው ከነዚህ በዚህኛው ጥሩኝ ያኛውን አልፈልግም የሚል ሰው አለ ስለዚህ እሱ በሚወደው ስሙ የሚጠራ ሰው ደግሞ በጣም ደስ ይላል ይህንን ካደረክ ሰው ዘንድም ፍቅርን ታገኛለህ በማለት ነብያችን አለይሂ ሰላቱ ወሰለም አስተምረዋል በተለይ ሰላምታ መጀመርን መፈቃቀርን እንደሚገልጽ ከላይም አንድ ሐዲስ አይተናል ያው እዚህም ላይ መድገም አስፈላጊ ነው በሌላ ሐዲስ ምን ብለዋል ላ ተድኹሉል ጀነተ ሐታ ቱእሚኑ ጀነትን አትገቡም እስክታምኑ ድረስ ወላ ቱእሚኑ ሐታ ተሐቡ አላመናችሁም እስክትዋደዱ ድረስ ከዛም በኋላ አወላ አዱልኩም ዐላ ሸይኢን ኢዛ ፈዐልቱሙሁ ተሐበብቱም በመሐከላችሁ ከተገበራችሁት እንድትፋቀሩ እንድትዋደዱ የሚያደርጋችሁ ነገር አልጠቁማችሁም እንደ አፍሹ ሰላም በይነኩም በመሐከላችሁ ሰላምታን አብዙ ነው ያሉት ስለዚህ ሰላምታን መብዛት ፍቅርን ይጨምራል ማለት ነው ሰላምታን ማብዛት ፍቅርን ይጨምራል سأل رجلا رسول الله عليه الصلاة والسلام عند سويه نبياتنا عليه الصلاة والسلام زند متنا ጠየቃቸው أي الإسلام خير አላቸው ከእስልምና ውስጥ እጅግ በላጩ መልካም የሚባለው ነገር የቱ ነው ብሎ ነብያችን አለይሂ ሰላቱ ወሰለም ሲጠይቃቸው እሳቸው ምን አሉት ቱጥዒሙ الطعام አሉት ምግብን ታበላለህ አሉት ምግብ ታበላለህ ወትቅሪኡ السلام ሰላምታንም እንደዚሁ ለሰው ታቀርባለህ على من عرفت ومن لم تعرف ላወከውን ላላወከው ማንነቱን ሙስሊም እስከሆነ ድረስ ማንነቱን ብታቆም ባታቆም ያንተ ሰፈር ተወላጅ ሆነ አልሆነ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ብሎ እስላማዊ ሰላምታን መግለጽ ማለት ነው ይሄ
ፍቅርን የሚጨምር ነው። በሌላ ሐዲስ ነቢያችን አለይሂ ሰላቱ ወሰላም خمس تجب للمسلم على اخيه አምስት ነገሮች አንድ ሙስሊም በወንድሙ ላይ ግዳጅ ነው አሉ። ግዳጅ ናቸው። አንደኛ ረዱ ሰላም ሰላምታ መመለስ ዋጅብ ነው። ሰላም አለይኩም ካለ ወይም ሰላም አለይኩም ካለችሽ ያንን መመለስ ግዳጅ ይሆናል ማለት ነው። ሁለተኛ ወተሽሚቱል አጢስ ሲያስነጥስ ማለት ነው። አልহামዱሊላህ ካለ ምላሽ ልንሰጠው ይገባል። ምንድነው የሚሰጠው ምላሽ? ካለ ወይም ካለች አልহামዱሊላህ ሲባል ሰውየው ምን ይላል? ምላሹ ይርሐሙከላህ። ከዛ ምን ይላል ያኛው? ይርሐሙከላህ ካለ በኋላ በድጋሚ ምን ብሎ ምላሽ ይሰጣል? يهديكالله ويصلح بالك አንዳንድ ጊዜ ጀዛከላህ የሚል ምላሽ ይሰጣሉ። على كل حال በዚህ መስተካከል አለበት። يهديكالله ويصلح بالك ወይም በጀማዓ መልሰውለት ከሆነ ፍላጎታችን እንደጻፈው يهديكمulله ويصلح بالكم ሲያስነጥስ አልহামዱሊላህ ላለ ሰው ነው። ሲያስነጥስ አልহামዱሊላህ ላለ ሰው ከዛም ይርሐሙከላህ ይባላል። እሱ ከዛ ምን ይላል? ይርሐሙከላህ ሲል يهديكالله ويصلح بالك በማለት ምላሽ ይሰጣል። ሶስተኛ ወኢጃበቱ ዳዕዋ የሚያስገድድ ነገር አንድ እውነት ዛሬ ፈረንጆን ሽብኝ በአማርኛ ጻፊ so it is not appropriate to say jazakallah አይ በሐዲስ የመጣው ያው ምን የሚለው ነው? ይርሐሙከላህ يهديكالله ويصلح بالك የሚለው ነው። ይርሐሙከላህ ويصلح بالك ትርጉሙ ምንድነው እየተባልኩ ነው እዚህ ከጎን። ሰውየው አስነጠሰ አልহামዱሊላህ አለ። ክብር ምስጋና ለዓለማቱ ጌታ ለአላህ የተገባው ይሁን አለ አስነጣሹ አካል። ያኛው ደግሞ ይርሐሙከላህ አላህ ይዘንልህ አለው። አላህ ይዘንልህ ሲለው ይሄ ምን አለው? يهديكالله አላህ ቅኑን ጎዳና ይምራህ ويصلح بالك ሁኔታዎችህን ሁሉ ያብጅልህ መልካም ያድርግልህ ብሎ ምላሽ ይሰጣል ማለት ነው። ይሄም እስላማዊ ግዳጅ የሆነው ነው። ሶስተኛ ወኢጃበቱ ዳዕዋ ጥሪን እሺ ብሎ መቀበል። አስገዳጅ የሆነ ነገር እንድንቀይር የሚዳርግ ነገር ካልተገኘ ና ብሎ ከጠራህ ወይም ከጠራችሽ እሺ ብሎ ወደዛ ስፍራ መገኘት ሐላል እስከሆነ ድረስ ማለት ነው ጥሪው። አራት ወኢያደቱል መሪድ ህመምተኛን መጠየቅ ህመምተኛን መዘየር ሄዶ መጠየቅ። አምስተኛ ወትባዑል ጀናኢስ የሞተን አካል መሸኘት የሞተን አካል ጀናዛን መሸኘት። በሌላ ሐዲስ ነብያችን አለይሂ ሰላቱ ወሰላም ተዓጡ ተሐቡ ብለዋል። ተሰጣጡ ትዋደዳላችሁ ነው ያሉት። ተሰጣጡ ትዋደዳላችሁ። ስጦታ ፍቅርን ይጨምራል። እና ይሄን አይነት ፍቅር አለው እንግዲህ ሰላምታ። አንድ ጊዜ ኢብራሂም አዝዙህሪ ሲናገሩ ምን ይላሉ? አባቴ ማለት ነው ፈአመረኒ አን አክቱበ ኻሰተሁም የግል ጉዳዩን እንድጽፍለት አባቴ አዘዘኝ። ወአህሊ በይቲሂ ስለ ቤተሰቦቹም ፈፈዓልቱ ያለኝን ሁሉ አደረኩ አለ። ከዛም ፈቃለ ሊ ተዘከር هل بقي احد اغفلناه እንደው የረሳነው የዘነጋነው አንድ ነገር እንደው ካለ እባክህ አስታውስ ስለው ቁልቱ ላ የለም አልኩኝ። ቃለ በላ እንዴታ ራላ እንዳለ አለኝ አባቴ። ረጁሉን ለቂየኒ አንድ ሰው ያለ አንዴ በመንገድ አግኝቶኝ ፈሰለመ አለየ ሰላም ያለኝ ሰላምን ጀሚለን በጣም ደስ የሚል ሰላምታ ያቀረበልኝ አለ። ሲፈቱሁ ከዛ ወከዛ ሰውየው ባህሪው መልኩ እንደዚህ አይነት ነው። ስታገኘው እክቱብ ለሁ 10 ደናኒር ኢንሻአላህ ተሰጠዋለህ 10 ዲናሮችን ለሱ ጻፍለት አለው። ለሱ ጻፍለት። እና እንግዲህ ፍቅር አያችሁ ሰላምታው አልጠፋ ብሎት ከህሊናው በዚህ መልክ ቀርቧል። አንድ ጊዜ በጣም ደስ የሚል ሰላምታ ይሰጠኝ ሰው አለ ይህንን ጻፍልኝ በማለት ፍቅር እዚያ ደረሰው። ዊስፐር ምን ያልከኝ ነው አቡዬ? በሌላ ሩዋያ ኤንድ ተንጋ በሌላ ሩዋያ ኤንድ ተንጋ አለ እሱም ዲኑን ነሲሃ አልገባኝም። ዊስፐር በሌላ ሪዋያ ኤንድ ተንጋ ያልከኝ ነው ዊስፐር
እኮ ዲኑ ነሲሃ ምን ከራሳችን ጋር አልገባኝም ዲን ምክክር ነው የሚለው ምን አልገባኝ ወይ በማይክ ንገረኝ ወይ አሁን ከተባለው ጋር ሚያያስ ከሆነ ነጥቡን በሌላ ሪዋያ ምን አለ ነብያችን ሰለላሁ ዐለይሂ ወሰለም አዲኑ ነሲሃ አሉ ዲን መመካከር ነው አሉ በሌላ ሪዋያ 6 ነው ይላል ቁጥሩን ነው የምትለኝ ኦኬ አው 6 ነው የሚል ዘገባ አለ በሌላ ሪዋያ ምንም ችግር የለውም العدد لا مفهوم له ቁጥር በአረብኛ ህግ ገደብ የለውም የምትወስደው ግንዛቤ የለም ለምሳሌ አሁን እዚህ ሩም ውስጥ ፍላጎታችን ጀነት ነው ስንት ብር አለ አልኩት ስንት ብር አለ ፍላጎታችን ጀነት ነው ስለው 100 ብር አለኝ አለኝ 100 ብር ይዞ ከሆነ አልዋሽም ውሸታም አይሰኝም 200 ብርም ይዞ ከሆነ 100 ብር አለኝ በማለቱ ውሸታም አይሰኝም እውነትም 100 ብር አለው ውሸት የሚሰኘው መቼ ነው 100 ብር ብቻ ብሎ ከተናገረ ነው የሚገድበው ነው ስለዚህ በአንድ ሪዋያ 5 ግዳጅ ቢናገሩ በሌላ ሪዋያ 6 በሌላ 7 ቢሉ እንደ ቦታው ማስተላለፍ የፈለጉት መልእክት ስላለ ነው በወቅቱ ሊናገሩት የፈለጉት ያንን ከሆነ አላህ በረካ ያርገው አሚን 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 በረካ ያርገው የሁላችንንም ኪስ እና እሺ ወደ ነጥባችን ኢንሻአላህ እንመለስ እና ይሄን ሰላምታ ማቅረብ ያለውን ደረጃ እንግዲህ እንረዳለን ማለት ነው አናነስ ኢብኑ ማሊክ ረዲየላሁ ዐንሁ قال كان رسول الله صلى الله عليه وسلم አነስ ኢብኑ ማሊክ ሲናገር ምን ይላል ነብያችን አለይሂ ሰላቱ ወሰለም እንዲህ ነበሩ አለ ምን ነበሩ اذا صافح او صافحه الرجل እሳቸው ሲጨብጡ ወይ አንድ ሰው ሰላም ብሏቸው ከጨበጣቸው لا ينزع يده من يده ያሉ ከሰውየው እጅ ላይ እጃቸውን አያወጡም ቶሎ አያነሱም حتى يكون الرجل ينزع ያ ሰው የራሱ እጁን እስኪያወጣ ድረስ እጁን እንደያዙት በዛው ያሞቁታል ነብያችን አለይሂ ሰላቱ ወሰለም ሰውየው ራሱ ካላወጣ እሳቸው ጨብጠውት ወይ ተጨብጠው እጃቸውን ወዲያው ለቀቅ አያደርጉም አሉ فإن استقبله بوجهه في اللفيت بفل ከተገናኛቸው በፊቱ ፊትለፊት ቀጥታ ያያቸውም ከተገናኛቸው لا يصرفه عنه ፊታቸውን ከሱ ዞርም አያረጉም حتى يكون الرجل ينصرف ሰውየው ራሱ ፊቱን የሚያዞር እስኪያዞር ድረስ አሉ ተመልከቱ እንግዲህ ولم يرى مقدما ركبتيه بين يدي جليس له አሉ ፊትለፊታቸውም ተቀምጦ አንድ ሰው ካለ ቶሎ ብለው እግራቸውን አንስተው የሚነሱም አይደሉ ቀድመውት ቶሎ ብለው አግራቸውን አንስተው ማይጓዙም ከፊትለፊታቸው ሰው ተቀምጦ ካለ እባክህ ጥለኸኛ አትሂድ ጠብቀኛ አንዳንዴ ይባላል አይደለ ነብያችን አለይሂ ሰላቱ ወሰለም እንዲነበሩ ከጨበጡት በኋላ እሱ እጁን ካላነሳ እንደያዙት ያሞቁታል እንደዚሁም ካዩት ፊቱን እስኪያዞር አያዞሩም በዛው የፍቅር አይናቸው የነብይነት አይናቸው ያዩታል ማለት ነው እንደዚሁም ፊትለፊታቸው ተቀምጦ ላለሰው ራሱ ካልተነሳ በስተቀር አይነሱም ነበር የአላህ መልእክተኛ ማለት ነው በአምስተኛ ያው ቅድም ያየነው መቀመጫን ታሰፋለታለህ የሚል ነው ሶስት ነገሮች ቀልብህን ያጠሩልሃል የሚለው በመቀመጫ ላይ የምታሰፋለት ነው ስድስተኛ ደግሞ አሁንም በዛው ሐዲስ ላይ የምንማረው ቁም ነገር ምንድነው አንተ دعوه بأحب الاسماء اليه እሱ ዘንድ ተወዳጅ በሆኑ ስሞች ልትጠራው ነው ለምሳሌ አንዳንድ ሰዎች ማዕረግ ይኖራቸዋል ዶክተር ይሆናል መሐንዲስ ይሆናል የተለያዩ ነገሮች አሉ በዛ ሲጠራ ደስ የሚለው ከሆነ አንተ ልትጠራው ይገባል ማለት ነው አንተ ልትጠራው ይገባል ወንድምህን ፕሮፌሰር ዘኪ ወይም ደግሞ ዶክተር ነጂብ እንደዚህ ያልክ በራሱ ስትጠራው በማዕረጉ የሚወድ ከሆነ በዛ ልትጠራው ግድ ነው ማለት ነው ይሄም ስድስተኛው ሰው ዘንድ ተወዳጅ የሚያደርግህ ነው ማለት ነው ሰባት አን تخبره انك تحبه እንደምትወደው ልትነግረው ነው እንደምትወደው ልትነግረው ነው እንደምትወደው ልትነግረው ነው ይሄ ሰባተኛው ነው በአንድ ሐዲስ ነብያችን አለይሂ ሰላቱ ወሰለም ሲያስተምሩ ምን ብለዋል اذا احب احدكم اخاه في الله ከናንተ ውስጥ አንዳችሁ ወንድሙን ለአላህ ብሎ ከወደደ ከናንተ ውስጥ ወንድሙን ለአላህ ብሎ ከወደደ
يعلمه እንግዲያውስ ያሳውቀው አሉ ይንገረው فإنه أبقى في الألفة ወንድማማችነት ተሰስሩ የቆየ የዘወተረ ይሆናል وأثبت في المودة ፍቅራቸው የጸና ይሆናል እወድሃለሁ ብሎ ይንገረው አሉ በሌላ ሐዲስ እንደዚሁ ኢማሙ አህመድ በዘገቡት اذا احب احدكم صاحبه ከናንተ ውስጥ አንዳችሁ ወዳጁን ከወደደው فليأتيه في منزله ወደ ራሱ ቤት ጭምር ይምጣና فليخبره انه يحبه لله እኔ ለአላህ ብዬ ነው የምወድህ ብሎ ይንገረው ለአላህ ብዬ እወድሃለሁ ብሎ ይንገረው የዛኔ እሱም ያንን ያገኛል ለዚህ ነው አንድ ሰውዬ ነብያችን አለይሂ ሰላቱ ወሰለም ዘንድ አነስ ሲናገሩ ማለት ነው ነበረሳቸው ዘንድ እና የሆነ ሰው ሲያልፍ ምን አለ ይሄ እሳቸው ዘንድ የነበረው ሰው ያ ረሱላህ አንተ የአላህ መልእክተኛ ሆይ ኢኒ ለኡሂቡ هذا እኔ እኮ ይሄን ሰው ይወደዋለሁ አለ ይሄን ሰው እወደዋለሁ ሲላቸው فقال له النبي صلى الله عليه وسلم علمته ነግረኸዋል አሳውቀኸዋል እንደምትወደው قال لا አይ አልነገርኩትም በል ሂድና ንገረው አሉት ነብያችን አለይሂ ሰላቱ ወሰለም ሂድና ንገረው ወዲያው ሄደ ፈላሂቀሁ አገኘውና فقال ምን አለው ኢኒ ኡሂቡከ ፊላህ እኔ አንተ ለአላህ ብዬ ነው የምወድህ አለው ለአላህ ብዬ ወድሃለሁ ሲለው فقال ምን አለው ያው አሐበከ الذي احببتني له ለሱ ብለህ የወደድከኝ አላህ ይውደድህ አለው ለሱ ብለህ የወደድከኝ አላህ ይውደድህ በማለት ምላሽን ሰጠው ስምንተኛው አሁንም ሰዎች ዘንድ ተወዳጅ ለመሆን ኢዝሃድ ፊማ عند الناس ሰው ዘንድ ያለውን ቸል ማለት ብዙም ሰው አለማስቸገር በሰዎች ዘንድ ያለውን አለመፈለግ ቸልተኝነት በሰው ዘንድ ያለውን ነገር ቸል ማለት ሰው ይወድሃል ነው عن أبي العباس سهل بن سعد الساعدي رضي الله عنه قال جاء رجل إلى النبي صلى الله عليه وسلم عند سو ود نبياتنا عليه الصلاة والسلام زند متانا فقال من على يا رسول الله أنت يا الله ملكتنيا هوي دلني على عمل إذا عملته أحبني الله وأحبني الناس عند سرات أقومني كسرهوت سوم اندزيهم دقمو اللهم ጭምር የሚወደኝ አለ ኪምዳር ለአላህ አላህ ይወደድህ ለአላህ ብለህ ይወደድከኝ ጌታ እና አላህም ሰውም እንደዚሁ እንዲወደኝ አንድ ስራን ጠቁሙኝ በማለት ነብያችን አለይሂ ሰላቱ ወሰላምን ሲጠይቃቸው فقال من አሉት ኢዝሃድ ፊ الدنيا ዱንያ ላይ ያለውን ነገር ቸልበል ሙሉ በሙሉ በቀልብህ ወደ ዱንያ አትዙር ሐምና ገም ሐሳብ ጭንቀትህ ዱንያ አይሁን يحبك الله الله ይወድሃል ወዝሃድ ፊማ عند الناس ሰዎች ዘንድ ያለውንም እንደዚሁ ቸልበል يحبك الناس ሰዎች ሁሉ ይወዱሃል يحبك الناس ሰዎች ሁሉ ይወዱሃል አሉት ዘጠነኛ የወንድምን ወዳጅነት የምናገኝበት ሌላው ዘጠነኛ አንተ ሰዓ ፊ حاجته ችግሩን ጉድለቱን ለመሙላት መሮጥህ መታገልህ ችግሩን ለመሙላት መሮጥህ መታገልህ ሌላው ሰው ዘንድ ተወዳጅ ያደርጋል ነብያችን አለይሂ ሰላቱ ወሰላም ናቸው አሁንም ሐዲሱን የሚነግሩን አልሙስሊሙ አኹል ሙስሊም ሙስሊም ለሙስሊም ወንድሙ ነው አንድ ሙስሊም ለሌላ ሙስሊም ወንድሙ ነው ላ ይظلمه ስለዚህ እንዳይበድለው ወላ ይስሊሙሁ አሳልፎ ማይስጠው ለጠላት من كان في حاجة أخيه የወንድሙን ችግር በመፍታት ላይ የሚሆን ሰው የሚጥር ሰው كان الله في حاجته الله ደግሞ የሰውየውን ችግር በማሟላት ላይ ይሆናል እንደዚሁም ከአንድ ሙስሊም አንድን ጭንቀት ከሚንኩረቢ ዱንያ ማለት ነው ከዱንያ ጭንቀት የሸፈነለት ሰው አላህ ነገ የውመል ቂያማ ጭንቀቱን አላህ አይቡን ይሰትርለታል ጭንቀቱን ይሸፍንለታል ብለዋል ስለዚህ ይሄም በወንድሞች ሐጃ ጉዳይ ላይ መሆን ሰዎችም ዘንድ ተወዳጅ ያደርገናል አላህም ዘንድ ተወዳጅ ያደርገናል ማለት ነው በሌላ ሐዲስ ያው ኸይሩ الناس انفعهم للناس ተብሏል ከሰው ሁሉ በላጩ ለሰው ጠቃሚ የሆነ ነው ከሰው ሁሉ በላጩ ለሰው ጠቃሚ የሆነ ነው በሌላ ሐዲስም ነብያችን ሰለላሁ ዐለይሂ ወሰለም ኸይሩኩም ለአህሊ ከናንተ በላጫችሁ ማለት ለቤተሰቡ ለሚስቱ በላጭ የሆነ ነው መልካም የሆነ ነው ወአነ ኸይሩኩም ለአህሊ እኔ ለቤተሰቦቼ ለሚስቶቼ ምንድነኝ መልካም ነኝ ብለዋል ለሚስት ጥሩ መሆን ማለት ነው
10ኛው አልሃዲየቱ ወልበذል ስጦታ ለወንድም የሚከፈል መስዋዕትነት ስጦታ ወይም ጊፍት አሁንም ሰዎች ዘንድ ተወዳጅ የሚያደርገን ነው قال رسول الله صلى الله عليه وسلم ተሃዱ ተሰጣጡ ተሐቡ ትዋደዳላችሁ ትፋቀራላችሁና አሉ ስለዚህም ተሰጣጡ ብለዋል በሌላ ሐዲስ ተሳፈሑ ተጨባበጡ يذهب الغل ጥላቻን ከውስጥ ያወጣላችኋል ወተሃዱ ተሰጣጡ ተሐቡ ትዋደዳላችሁ وتذهب الشحناء እንደዚሁም ደግሞ መኮራረፍ ይወገዳል አሉ መኮራረፍ ይወገዳል እዚህ ላይ ቢበቃንስ ያ ጀማዓ ይሄንን ራሱ ገና አልተጨረሰም ያው ወደ 20 ምናምን ፓርቶችን ያሉት አላለቀም ኢንሻአላህ ይሄ ገና የመጀመሪያው ፓርታችን ነው ይቀጥላል ከዛ ወደ ጌታችን እንመጣለን አላህ ለባሮቹ ያለው ፍቅር አላህ ከሰዎች መካከል የሚወዳቸው አላህ ከሰዎች መካከል የሚጠላቸው አላህ ከነገራቶች የሚወደው አላህ ከነገራቶች የሚጠላው ያንን ደግሞ በሰፊው ካየን በኋላ ወደ ነብያችን ሰለላሁ ዐለይሂ ወሰለም እንመጣና ነብያችን ከሰዎች ማንን ይወዳሉ ከሰው ማንን ይጠላሉ ነብያችን አለይሂ ሰላቱ ወሰለም ከስራና ከነገራቶች ማንን ይወዳሉ ማንን ይጠላሉ የሚለውንም እናያለን አላህ ለሁሉም ገር ያድርገው አላህ ይወፍቀን ኢንሻአላህ ስለዚህ ይሄን የመሰለ ፍቅር በእስላም ውስጥ ሰፊ ሆኖ ተገልጾ እያለ ግን የእስላም ጠላቶች ወይም ደግሞ ጉዳዩ በደም ያልገባቸው ያላወቁ ሰዎች እስልምናን የሆነ ከጥላቻ ከኃይለኝነት ከመሳሪያ ጋር ብቻ የማያያዝ አባዜ ለክፏቸዋል ስለዚህ እንዲህ አይነቱ ነገር መገፈፍ ስላለበት ያው ይሄንን ለዛ ዓላማ ብዬ ነው የጀመርኩት ኢንሻአላህ የቀሩ ነጥቦችን ሌላ ጊዜ አነሳላችኋለሁ ሰብስክራይብ በማድረግ ቤተሰብ ይሁኑ